ዲፕሊ በኮንፊደንስ ሸንጌል ላይ ነው መሰለኝ ፍሬው አሁን ላይ እየታየ ባለበት ደረጃ ፍሬው የማን ነው? ትክክለኛ ፍሬ ትክክለኛ ፍሬ እየታየ ግግር ሰዎችን እንትን ነው ማለት ነው። አሁን ቃል መጠቀምን መሳቅ ትክክለኛ ፍሬ እያፈራ ነው። አይ ስማኝ፣ ትክክለኛ ፍሬ እያፈራ ነው። አያሌው እባክህ ትክክለኛ ፍሬ እያፈራ ያለው የትኛው ሃይማኖት? ምን አልከኝ? ለራስ ለህሊና ተቁልህ ይህንን መልስ ለአንተ እኮ ነው የጠየቅኩህ። እንዲያረገ እንዲሆነ ምናምን አልልህም። ይኸው በቃ ይኸው የአንተ ነው የጠየቅኩህ። የማያየሁትን እኮ ልነግርህ እችላለሁ። አንተ እይታህን እስኪ ንገረን። የአንተን እይታ እኮ ነው የጠየቅንህ። አይደለም ለምሳሌ ከእስልምና እና ከክርስትና በእንትኖች ብቻ በሴቶች ብቻ ማየት ትችላለህ። ሁሉንም ነገር ከታች እስከ ላይ ሁሉንም ነገር ማለት ነው ማመዛዘን የምችልበት ሰዓት ነው። ሲጀመር እኔ በእድሜ ትበልጠኛለህ በእርግጠኝነት። ያው እድሜን ብዙ ቦታ ገብቼ እድሜን ስለነገርኳቸው እንዲህ ቲክቶክ ምናምን ብለው ነው ያባረሩኝ። እና እዚህ እንደውም አመሰግናችኋለሁ ሀሳቤ እንድገልጽ ስለፈቀዳችሁልኝ ማለት ነው። እና ይህ እንደዚህ በቃል እንዲሆነ እንትን ከእንትን አመዛዘን እዛ እዚህ ምናምን አልልህም። ህሊና ሂዳኛው ይኸው ማን ነው ትክክለኛ ፍሬ? እስቲ ገብተህ አንተ እዚች ጋር የምታወራው ቲሞችህና ሂድና እስቲ እዛ ስለ እስልምና የሚሰብክ ቲምን ሂድና እንዴት ገስት እንዴት አድርገው እንደምንትን እንደሚሉ እንደሚጠብቁ ውስጥ ስትሳደብ እንኳን አትሳደብ ደግሞ አይሰድቡም። እዚህ ጋር እኮ አሁን እኔ አንድ ቃል ባወጣ ሁለቱ እዚህ ጋር ስድስታችሁም ትሰድቡኛላችሁ። ቢኮዝ ዛት ኢዝ ዋት ኢዝ ኮልድ ፍሬ ማለት ነው። ስለዚህ ቲክታክ ላይ አንተ ስትሰራ የምትለው ነገር ክርስቲያኖቹ የበለጠ ተሳዳቢዎች ናቸው፣ ሙስሊሞቹ በጣም ጨዋ ናቸው። አንተ ስታያቸው ትገባለህ በደንብ። አንተ ስታያቸው ደግሞ ንገረኝ። በቀጥታ እኔ የሙስሊም ጨዋ ቲክቶክ ላይ ይቻላል። መሳቅ አይደለም ይኸው ልንገርህ፣ መሳቅ አይደለም። እኔ አዳምጠኛ። አንተ ሀሳብ ካለ መብቴ ነው። እየሳዳምጣሉ ችግር እኮ እንደፈለግኩኝ ሀሳቤን የመናገር መብት አለኝ። አንተ ስታወራ እንዲያርጋህ አታውራ፣ እንዲህ አይነት ቃላት አትጠቀም ምናምን አላልኩም። ሰው አትንካ እንጂ ሀሳብ እንደፈለግህ አድርገህ መግለጽ ትችላለህ፣ መብት ነው። እኔ ግን ቲክቶክ ላይ በቆየሁት 4 ዓመታት ውስጥ የሙስሊም ጨዋ አይቻላቅም። እብድ ቢጨመት እስከ ስነ ምግባር ምንም ስነ ምግባር ያሉ ማንም ከኡስታዝ እስከታች ድረስ አንድ ስነ ምግባር ያለው ሰው ላይ ነው። አንደኛ በጣም ይዋሻሉ፣ ውሸታሞች ናቸው። ስለ ሃይማኖታቸው ይዋሻሉ፣ ስለ ሰው ሃይማኖት ይዋሻሉ። ስለ እስልምናቸው ይዋሻሉ፣ ስለ ሰው ሃይማኖት ይዋሻሉ። ይሄ ትልቁ የስነ ምግባር ጉድለት ነው ለኔ። ሁለተኛ አይሳደቡም ላልከው እንግዲህ አይንህን አስሮ ይሆናል ቲክቶክ ላይ የሚያስገቡህ እንጂ እኔ እንደ ስድብ ሱና ነው ተብሎ እስኪወሰድ ድረስ ነው የደረሰው። እኔ ስድብ ምንድን ነው በእስልምና ብትለኝ አሁን ሱና ነው ነው የምልህ። ስድብ ሱና ነው እስኪባል ድረስ ነው የሚሳደቡት። ሙስሊም አይሳደብም እላልከው እኔ ክርስቲያን አይሳደብም አልልህም። ክርስቲያኖች ሆነው የሚሳደቡ ልጆች አሉ። ያ የራሳቸው ስነ ምግባር ነው ብዬ ነው የምወስደው እንጂ ክርስቲያን አይሳደብም ማለት ነው። ሙስሊሞች ግን አፋቸው ከቦቲ ውስጥ ከዋለ እግር በላይ የሚገማ በጣም ብዙ ተሳዳቢዎች በህይወት ይገጥመውኛል። ትላልቅ የምትላቸው እኔ ቤት የፖስትኩትን ቪዲዮ ሄደ ማየት ትችላለህ። ተሰብስበው 400 ሆነው አንድ ቤት ላይ ቁጭ ብለው ሰው ሲያብጠለጥሉ ሲሳደቡ ምን ሲሉ የዋሉ ማለት ነው። ስለዚህ አንደኛ በስድብ ንጽጽርህ ራሱ ጤነኛ አይደለም። በስድብ ማን ነው የሚብሰው ብለህ መነሳት
ባያቅም ወይ ደግሞ ሙስሊም በዚህ ባለመሳደብ ስነ ስርዓት ያለው ነው ያልከው ከቲክቶክ ጋር በጣም ሩቅ መሆንህን ነው የሚያሳየው እንጂ እንደ ሙስሊም እኔ ተሳዳቢ ታዳምጠኛለህ? ቀጥል። አማን የሆነ ጊዜ ተቀይረ ነው እንጂ ላይ ስለ ሙስሊሞች እየመሰከርክ ነበር። እኔ እናንተ ባወራነው ኮንቨርሴሽን አንተ ያወራኸውና እኔ ያወራሁትን ሪከርድ እስቲ ካለ ታያዋለህ። ነፍስ አድክም እናንተ ያወራ ነው ማለት ነው። እኔ የተጠቀምኩት የቃላት አጠቃቀምና አንተ እንዳዳመጥኩህ ብታዳምጠኝስ? በጣም የምጸየፈው ነገር ቢኖር እንደዚህ አይነት የማይረባ ፖለቲካ ነው። አውርተህ መሄድህ እኮ እኔ ጉዳይ ሆኖ አይደለም፣ ግን በጣም የሆነ የጅል ፖለቲካ ስታወራ በጣም ነው የሚያስጠላው። ወይ ያዕቆብ ቀጥል። አይ አንጻራዊ እነዚህ ዘኖች ማለት ፍጹም ሙስሊም አይሳደብም ማለት ነው። አፌ መሪቻ አይደለም። ቆይ ለምን አትስደርስ? ቆይ አንዴ። በተለይ በክርስትናው የባሰ ነው ኖርማሊ በሚለው ነው የምወስደው እንጂ ከሙስሊሞች አይሳደቡም ማለት ያለ። ግን ከድሮም ጀምሮ ከነ አቡ ሀይደር ጀምሮ ኖርማሊ መረጃ ይዘው በትልልቅ ጉዳዮች ላይ ነው በመረጃ በጣም በስነ ምግባር የሚወያዩት የነበሩት እና ከሆነ ጊዜ በኋላ ነው ስድብ በደንብ እንትን እያለ የመጣው። ግን ያም ደግሞ ከዛኛው ወገን መማማሩ ምናምን አሁን ልጁ እንዳለው ስለ ክርስትናውም የክርስትና መምህራኖች በስነምግባር ሲያስተምሩ፣ ስለ ሙስሊሙም የሙስሊም ምሁራኖች ስለ እስልምና በደንብ በስነምግባር ሲያስተምሩ ነው። ይሄ አውድ ነው መምጣት ያለበት። ዞሮ እከሌ ነው ብሎ ድንጋይ መቆራወሩ ጥቅም ያለው አይመስለኝም። ግን ሁሉም የሃይማኖቶች አስተማሪዎቻቸው በስነምግባር ሲያስተምሩ በቃ መማማር ነው እና አሁን አማን ከዚህ በፊት ጥሩ ሚዛናዊ የሆነ አስተያየት ሰጥ ነበር። ያው እንደውም ለሙስሊሞች መልካም ስትናገር እንደ አንተ ሰው አበዛኸው ምናምን ሁሉ ትባል ነበር እና ከሆነ ጊዜ በኋላ በተለይ ሙስሊሞች እየሰለሙ ምናምን በሚበዛበት ቅርብ ጊዜ ግን በጣም ሚዛንህን ትተህ በቃ በአንድ ፊት ሙስሊሞችን ማጥላላት ምናምን ይዘከዋል። ብቻ እኔ በእውነት እንደው እስኪ አንተ ለራስህ ሀቀኛ ሁንና ማለት ነው። እኔ ንጽጽር ሰፈር ከመጣሁ 4 ወሬ ነው። 4 ወር ሙሉ ለሙስሊሞች እንደኔ እረፉ እንደዚህ አትበሉ እያለ የቆመ ሰው አይተህ ታውቃለህ? አንተ ራስህ እስኪ ንገረኝ። ያ አይ እኔ ማይህ ምን መሰለህ፣ ለምሳሌ አንተ ጋር መጡ አዳምጠኝ። አሁን ቅድም ልጁ የተናገረው በጣም ቁልፍ ነገር ነው። ሃይማኖት በፍሬው ይለካል ያለው በጣም ትልቅ ነገር ነው። ሙስሊም ሲያከብሩትም ሳያከብሩትም የማያቅ ተሳዳቢ እምነት ነው ብዬ ደመደምኩኝ። ለምን ደመደምክ በለኝ። ይህን ድምዳሜን ከየት አመጣኸው በለኝ። እንደኔ በአክብሮት ስለ እስልምና ለመናገር የሞከረ የለም። ኢቨን ማይሆን ንግግር የሚናገሩትን ሰዎች ለማስቆም የሞከረ የለም። እንደኔ ደግሞ የተሰደበ የለም። ኦኬ፣ አንድ የሆነ አቋም ካለ በሰዎች ስድብና አስተያየት ልትመለስ አይገባም። አቋም ካለ አንተ ሚዛናዊ ሆነክ ወይም አቋሚ እየተሳሳተ መሆኑን ነው እኮ እየነገርኩ ያለው መሆን የለበትማ። ኦኬ፣ አይ እኔ አቋሚ ምን እንደነበረ ታውቃለህ? ሙስሊሙ ሲያከብሩት እኔ አቋሚ የነበረው ሙስሊሙ ሲያከብሩት ተከብሮ መኖር የሚችል ማህበረሰብ ነው፣ ክብር የሚያውቅ ማህበረሰብ ነው። ስለማክበር አይደለም እኔ የምልህ እኮ ስለማክበር ሳይሆን ስለ እውነት። ለምሳሌ እዚህ ጋር ገዝተህ ላይ ገብተው እስልምና ምን እኔ ክርስቲያን እኮ ነኝ። እኔ እኮ እስልምና እኮ እውነት ነው ብዬ አስቤ ማምኜም አላውቅም በህይወት ዘመን። እኔ እኮ የሚመቸኝ ልነግርህ ነው። ስለ አንተ የሚመቸኝ ልንገርህ።
እሺ ቀጥል ጨርስ። ስለአንተ የሚመቸኝን ኖርማሊ እዚህ ጋር አንድ ሙስሊም ገብቶ ስለ ክርስትና ያልሆነ መረጃ ትክክል ያልሆነ መረጃ ሲናገር ኖ ኖ ኖ ይሄ ትክክል አይደለም ትላለህ። ሀታ ስለ ሙስሊም ደግሞ በዚህ መጽሐፍ ላይ ያነበብኩኝ ከዚህ በፊት የሰማሁት ነው የምነግርህ። እንደዚህ ነቢዩ መሐመድ እንደዚህ ነው። እኔ ራሴ መጽሐፉን አንብቤዋለሁ። ነቢዩ መሐመድ እንደዚህ አልተባሉም፣ እንደዚህ አላሉም እያልክ ስትከራከር ሰምቻለሁ። እና አሁን አንተ እያልክ ያለኸው አንተ ግራውንድ ያረከው እውነትን ነው። ኖርማሊ ከክርስትናውም ከሙስሊሙም ስለ እውነት ነው እዚህ ጋር ዲፌንድ ስታደርግ የነበረው እንጂ ስለ እስልምና ወግነ ወይ ስለ ክርስትና ወግነ አይደለም። አሁን ሙስሊሞች አላከበሩብኝም ብለህ ያንተን አቋምና ያንተን እውነት መደገፍን መተው የለብህም። እሱ ሌላ ጉዳይ ነው። አንተ መጀመሪያውንም ሙስሊሞች እንዲያከብሩ አይደለም አይደል? ሙስሊሞች ወይም ነቢዩ መሐመድ ላይ ሲቀጥፍ ነው ትክክል አይደለህም ስትል ቃል በቃል ስለሰማሁህ ነው። ኖርማሊ ብዙ ጊዜ ዲፌንድ ታደርጋለህ። ሆን ብለው እነሱ የሆነ ነገሮችን አታክ ሲያደርጉ ማለት ነው። እዚያ ገስት ላይ በጣም እንደሚያስቸግሩ አውቃለሁ። በተለይ ሙስሊሞችን እንትን ነቢዩ መሐመድን ለመስደብ ብዙ ጥረት ያደርጋሉ። አንተ ተረጋጉ እያልክ ይሄ ነገር እውነት ነው፣ ይሄ ነገር ውሸት ነው እያልክ ሚዛን ለመጠበቅ ትሞክራለህ። ያ ነገር ከአንተ ስብዕናና ከአንተ አቋም ጋር ነው እንጂ ሙስሊሞች ያከብሩኛል ወይ ሙስሊሞች ሰደቡኝ ወይም አሞገሱኝ ብላ አይደለም። ይሄ ነገር ሁሌ መቀጠል ያለበት ነገር ነው። ከሆነ ጊዜ በኋላ ግን ደፍነትሊ በቃ እንትኑን ወደ የሆነ ግሩፕ ሆንክ ማለት ነው። ማለት አይሆን ነው ግሩፕ ስለ ኖርማሊ እውነታውን ላለመቀበል በቃ ይሄ ከተከራካሪ ቡድን ከሚባሉት ማለት ነው። ለምሳሌ በቃ እውነቱንም ግልጽ አድርገህ እየነገርከው ሳይቀበል ለክርክር መሸነፍና ለመሸነፍ ውስጥ የሚገባ ሰው አለ አይደለ? በሙስሊሙ በክርስቲያኑ ደስ ላይክ እንደዛ ወንክና ተቀየርክብኝ። ይሄ እውነታውን ነው የምነግርህ። ዛሬም ቢሆን እኔ ስለ እስልምና አንድ ሰው ውሸት ሲያወራ ካየሁት ልክ አይደለም። ትላንትም ዛሬ ምንም ስለ እስልምና የሚያስዋሸው ነገር የለውም። አንድ ክርስቲያን ሚዩት አድርገው ድምፅ አለ ካጠገብ። አንድ ክርስቲያን ሃይማኖቱንና እምነቱን ለመስበክ ለማስተማር፣ የክርስትናን እውነት ለማሳየት ስለ እስልምና መዋሸት አይጠበቅበትም። ዛሬም አቋሜ ነው። ዛሬም በእስልምና ላይ በመዋሸት ክርስትናን እውነት ለማስመሰል የሚሞክር ሰው ካየው ኖ ተሳስተሃል ነው የምለው። ክርስቲያኖቹ ደግሞ ያንን የኮረጁት ከሙስሊሞቹ ነው ብዬ መቶ በእርግጠኝነት ደፍሬ መናገር ይችላሉ። ሙስሊሞች ግን በጣም ይዋሻሉ። ላይክ ያለ ውሸት ሃይማኖታቸው አይቆምም ተብሎ በአደባባይ በተደጋጋሚ እስኪዘለፉ ድረስ ስለ ክርስትና ይዋሻሉ። ያንን ደግሞ ብዙ ጊዜ አይተነዋል። እኔ የሃይማኖቴ እውነት ስለሆነ ነው የተቀበልኩት። ስለ ሙስሊም መዋሸት አይጠበቅብኝም። ስለ ዋቄ ፈታ፣ ስለ ቡዲዝም፣ ስለ ሂንዱይዝም፣ ስለ ታኦይዝም መዋሸት አይጠበቅብኝም። ውሸትን መቼም ደግፌ አላውቅም። ግን ለሙስሊሞች ያለህን አክብሮት አተሃል። በግለሰብ አሁን ስለ ሃይማኖት አይደለም የምናወራው። በግለሰብ ደረጃ ለሙስሊሞች ያለህን አክብሮት አተሃል ካልከኝ፣ አዎ በጣም አጥቻለሁ። እሱን አልጠየኩም እኔ። አይ ስለ እውነት ነው ያልኩ። ስለ ሙስሊሞች አስጨርሰኝ፣ ሀሳቤን ልጨርስ። እሺ አንተ ሀሳብን እስክጨርስ አዳምጬ ሄለ መደማመጥ ከሆነ አስጨርሰኝ። እኔ የሙስሊሙ ማህበረሰብ ግን አይቼው አውርተን ንጽጽር ላይም የሚሰሩት ምንም ያሉትን በስልክም ደረጃ አሁንም የምንደዋወል የምናወራቸው በጣም ብዙ ልጆች አሉ። ለአብዛኛው ግን አሁን ክብር አጥቻለሁ። እንደ ድሮ አክብሬው ይሄንን ንግግር ብናገር ሲሰማ ሊቀየም ይችላል፣ እንዲህ ሊሆን ይችላል፣ ቃላትን ምረጥ የሚል ነገር የለም። አሁን እንደሱ አይነት ስሜትም መንፈስም እኔ ጋ የለም። ለምን ብትለኝ ተከባብሮ መኖር ከሙስሊም ጋር ይቻላል ብሎ የሚያስበው ማንነቴ ተቀይሯል። አሁን እንደማይቻል እያየሁት ነው። ቢያንስ ሶሻል ሚዲያ ላይ ተከባብሮ ከሙስሊም ጋር መኖር ይቻላል ያለ ሰው ጅል ነው ብዬ ነው እኔ ፐርሰናሊ የማምነው። ዛሬ ጠዋት ራስ ምታት አንድ ቪዲዮ ሰራ እና እያየሁት እየሳኩ ነበረ። ለእኔ መልስ ነው የሰራው ቪዲዮን። ድሮ እንዲያናቀህም አለ። ከዛ እፎይ መጀመሪያ ሲነሳ እንዳንተ ነበረ። እስልምና ላይ ሲዋሽ
ተዉ፣ እንደዚህ አትዋሹ፣ እንደዚህ አትበሉ ይል ነበር ብሎ የእፎይን ታሪክ አላውቅም፣ የእፎይን መንገድ አላውቅም። የራሴን ታሪክና መንገድ ግን ልነግርህ እችላለሁ። የኔ ልምምድ የኔ የህይወት ጉዞ ያሳየኝ ሙስሊም ልታከብረው ጎንበስ ብለህ ሰላም ብትለው ዚፑን ከፍቶልሽ ናብህ ነው የሚለው። ሙስሊም ስታከብረው ንቀት ነው የሚያሳየ። ተከባብሮ መኖር ከሙስሊም ጋር አይቻልም ብዬ 4 ነጥብ አስቀምጫለሁ። ስለ እስልምና መዋሸት አይጠበቅብኝም፣ ግን ከሙስሊም ጋር ተከባብሮ መኖር ተረት ተረት ነው የማይመስል። ምክንያቱም የሆነ አንደበታቸውም ስርዓታቸውም ምናቸውም ልክ ያለፈ ነው። እኔና ሬድቲምን አንድ ጊዜ አንድ ሰው ተጣላናል እና ራስ ምታት ጋር ሄደው ከፈቱ። የሆነ ንግግር ተናገሩ ተብሎ አንድ ኡስታዝ መጣና በጣም ነው የገረመኝ። ፖስት አድርጌው ከዛ ላይ ነው ያነሳሁት። ምን አለ? እናንተ እንዴት ነው መጀመሪያስ ክርስቲያኖችን እንዲህ የምታያቸው? በቦታቸው እዩዋቸው፣ እነሱ እኮ እንደዚህ ናቸው እያለ በጣም ብዙ ጸያፍ ቃላቶችን መወርወር ጀመረ። በጊዜው ኦኬ ተናደው ነው ምናምን ብዬ አለፍኩት። እያለፈ ሲሄድ ግን ቀን በቀን የምናየው እውነታ ያ ነው። ተከባብሮ መኖር ከሙስሊሙ ማህበረሰብ ጋር ይሄ የአማን የህይወት ልምድ ነው። የሌላ ሰው ላይሆን ይችላል። ከጎረቤታችሁ ጋር ከጓደኞቻችሁ ጋር ተከባብራችሁ ምናምን ልትኖሩ ትችላላችሁ። ጉድ ፎር ዩ። የኔ የአማንን የህይወት ልምድ ከጠየቃችሁኝ ግን ከሙስሊም ማህበረሰብ ጋር ተከባብሮ መኖር ተረት ተረት ነው። ወይ ዝም ብለህ ስትሰደብ ስትረገጥ ሲሸናብህ አንገትን መድፋት አለብህ፣ ወይ የራሳቸው ጉዳይ ብለህ የራስን ኑሮ መኖር መቻል አለብህ። ኦኬ አይ የተወሰነውን እቀበላለሁ፣ ግን የሆነ እልህ ከሆነ ግሩፕ ወይ ከሆነ ሰው ጋር እልህ የተቀባህና ሙስሊሙን በጠቅላላ በዛ ደረጃ እያየህ እንደሆነ ገብቶኛል። እኔ ወይ ሙስሊሙ በነገራችን ላይ አሁንም ማይሆን ማጠቃለያ አትስጥ። እኔ ከማንም ሰው ጋር አልተጋባሁም። እየነገርኩ እኮ ነው። ከትላንትና ወዲያ ማታ እያልኩ ነው። ከትላንት ወዲያ ማታ በጣም ያሳቀኝ፣ የእውነት ነው ያሳቀኝ። ማአት ቪዲዮ ተቀርቶ ተላከልኝ። ከ400 በላይ ሙስሊሞች አንድ ቤት ተቀምጠው ኦልቤን ቤት ኡስታዞች አሉ መሀላቸው ምናምን ገስት ላይ ተሰብስበው ከ400 በላይ ሙስሊም ታብታብ እያደረገ ከ2 ሰዓት በላይ ስለ እኔ ሲያወሩ እንደው አንድ ሰው እንኳን ከመሀል አንድ ሰው እንኳን በስተት እንደው ኧረ ቆይ እስኪ ይሄን ልጅ እኮ አውቀዋለሁ፣ ይሄ እንደዚህ ነው፣ ይሄ እንዲህ ነው ሊል እንኳን የሞከረ የለም። ይሄ ከትላንት ወዲያ የሆነ ታሪክ ነው የምነግርህ። ማን ነው የሚቀኘው? 400 ሁሉም አንድ አይነት ከሆነ እንደ ማህበረሰብ ኦኬ ብለህ ታልፎ ከግለሰብ ጋር ምንም ቅያሜ 400 ክርስቲያን ሊኖር ይችላል። አንተ አሁን የሆነ በቃ ማጋነን ውስጥ የሆነ እንትን ውስጥ የሆነ መስመር ላይ ስለገባህ ነው እንጂ እንደዚህ አይነት ነገሮች እየጎሉ እየታዩ ያሉት ምናልባት በዛ ደረጃ ላይ ሆንም ይችላል። ምናልባት 400 ካልካቸው ውስጥ 200 ክርስቲያንም ሊሆን ይችላል። አሁን ነበርክ በቦታው ነው በደፈነ ነው ኖርማሊ ማንኛውም ገስት ላይ ባልነበርክበት ቦታ ላይ ምን እርግጠኛ ሆኖ አናገር ሊሆን ይችላል ያልኩህ ነው። አይ ኤንወይ ምን መሰለህ አንዳንዴ ኖ ቆይ 400 ኮንቨርሴሽኑ ላይ ታስገቡኝ እባካችሁ። እና ኤኒዌይ እኔ አሁን ልል የፈለግኩት ምንድን ነው አውዱን ማስተካከል ይቻላል። ወዲህ በቃ ምንም እኮ ጥያቄ የለውም። በተቃራኒው ደግሞ ሙስሊም አንድ ሙስሊም ወይም አንድ ኡስታዝ ሙስሊም ወይም ማንኛውም ተራ ሙስሊም ትንሽ ለንጽጽርም ለመነጋገርም ፈቃደኛ የሆነ ሰው ሰላማዊ የሆነ ውይይት ላይ ከመሬት ተነስቶ ለመሳደብ እኔ አሁን ሙስሊሙንም እንትን ብዬ አይደለም ኖርማሊ፣ ግን ከማየው ነገር ስዟዟርም ከማየው ነገር እኔ ሙስሊሙ የተሻለ ነው ብዬ 100% መናገር እችላለሁ። ምንም ከንዴት ውስጥ ወይ እልህ ውስጥ ወይ ፉክክር ውስጥ ካልተገባ በስተቀር ኒውትራል ሆነ ሁሉ ነገር ስታየው ወይም ከክርስትናውም ከእስልምና ወጣ ብለህ ለምሳሌ ወጣ ብለህ ስለ እነዚህም ሰዎች ሁለቱም ሊገምግማቸው ብትል ሙስሊሙ ሰላማዊ ሆነ ከቀጠለ ሰላማዊ ነው። ትንሽ እንትን የሚለው ነገር ካለ በእርግጥ ይቀየራል። ሙስሊሙ ይሳደባል ወይ ላናገር ሁሉ ይችላል። ግን በሰላማዊ ሁኔታ የሚቀጥልና በመረጃ ብቻ የሚወራ ከሆነ ከሙስሊሙ ጋር ውይይት ይመቻል። ምንም ጥያቄ የለውም።
ግን ከክርስትናው አንጻራዊ ደግሞ ትንሽ የሚጎረበት ነገር ካለ ምናምን ካለ ነገሩ ይበለሻሻል። የምታስወጡኝ ከሆነ አልገባኝም። ሆስት ያስወርደኛል፣ ሞዴሬተር ይጋብዘኛል። I don't understand what I said. እኔም ሰውን አልወቀስኩ። ኦሜጋ አይ በቃ ይቅርታ፣ ከዚህ በኋላ እንዳትጋበዣለ የፈለግሽ ይኸው በብሎክ ሸኝሻለሁ። ማንም አይ ቆይ አማንሻ በእናትህ አቦን ማንም እየመጣ እንዲንበላጠጥብኝ አልፈልግም። እንዴ በቃ በብሎክ ሸኛናት እኮ። ለምን ጋበዛችሁኝ ብላ ልትንበላጠጣለ የፈለገችው ትሄድና ትንበላጠጥ ቤቷን ከፍታ። ዋይ ውድ አይ ኬር። በቃ ለማንኛውም አማኔ ቅርታ እንግዲህ ከተጫንኩ ኤንወይ ነገሩን አውዱን ሰላማዊ እናድርገው። ኦልሬዲ በቃ ምንም እንትን መባባል አያስፈልገውም። በቃ ብዙ ለእኔ በጣም እንደውም በጣም አስገራሚ ነው። ሙስሊሙ ይሻላል ከክርስቲያኑ ውይይት ላይ ያልከው ይሄ እውነታ ነው። ምንም በዚህ እርግጠኛ ነኝ። በግፊ አይደለም። በነገራችን ላይ ክርስቲያን ኖርማሊ የድሮዎቹን ክርስቲያን ተወያዮች ብጠይቃቸው በሙስሊሞች አሜዚንግ ደስተኞች ናቸው። ማንም ቅር የሚለው ሰው የለም። በነገራችን ላይ እንደውም ወደ ንዴት ሲገፋፏቸው እነሱ በመረጃ ነው የሚያወሩት። ኖርማሊ አሁን ያሉትን አላውቅም። እኔ በፊት ነበረ በደንብ መከታተል ነበረው። እኔ ዛሬ 1300 ዓመት አሁን ትላንትና ሆነ የዛሬ 1300 ዓመት የተጻፈ መጽሐፍ ከፍቼ ላሳይ ይችላሉ። ሙስሊሞቹ ደሴም ዛሬ የሚያሳዩትን ባህሪ የዛሬ 1300 ዓመት ከክርስቲያኖቹ ጋር ሲገጣጠሙ ደሴም የሆነ ባህሪ እንደነበራቸው። ይሄ የሙስሊሙ የዛሬ ባህሪ ሳይሆን 1000 ዓመት ሙሉ ይዞ የመጣው ባህሪ ነው። አም ሲሪየስ። ኦኬ ችግር የለውም እኮ በማጥላላት ደረጃ ማዕት ነገሮችን ማጥላለው ማለት ቲክቶክ ላይ እኔ ስላወራው እኮ አይደለም ሰው እኮ የሚያምነው እና የሚስማማው እኔ ስላላወራው እና ስላላወራው አይደለም። እያንዳንዱ ሰው እኮ ያያል ማን ነው ተሳዳቢ። አሁን እኮ ኖርማሊ አንተን አማን እኔ ትክክል ኖርማሊ በመረጃ ነው የምታወራው ለማለት አሁን ሰሞኑን በምታሳየው ስሜታዊ አስተያየቶች እኔ ራሴ ቅር ብሎኛል። ኖርማሊ አሁን በጉድ አይዲያ እንትን እንደዚህ ማጥላላትም እሱ በጉድ አይዲያ እኮ ጥያቄ እየጠየቀ ለረጅም ጊዜ እኮ ጴንጤዎች ጋር ሄዶ ከመስለሙ በፊት ጥያቄዎች ተፈጠሩበት። ያንን ጥያቄ መልስ እንዲያገኝ ጴንጤዎች ጋር ሄደዋል፣ ኤርሚያስ ጋር ሄደዋል። እዚህ ሬድ ቲም ጋር ራሱ ብዙ ጊዜ ተወያይቷል እኮ ምንም ነገር እንዳልተፈጠረ ድንገት ተታሎ እንደሄደ ምንም አቅም ምናምን እንደዚህ አይነት እውቀቱ የታለ? አንተን እንዲ እውቀቱን የምትመሰክርለት በግ ስለተረገመ ነው መስዋዕት የሚቀርበው። እንደማንኛውም ክርስቲያን ጥያቄ ያለው እንደዚህ ስለሆነ ነው እያለ ኖ ይሄ እኮ እውቀት ይወል አንተ እኔ አይደለሁም። እኔ ከመሬት ተነስቼ እንትናን ያውቃል እንትናን አያውቅም እያልኩ ነው ያለውም። ሰው ላይ እውቀትን ብጭ ነው። ንግግርህ ነው የሚያስመዝንህ። ንግግርህ የምታወራው ንግግርህ ከአፍ የሚወጣው ቃል ምን አይነት አስተሳሰብ እንዳለህ የሚገልጸው እሱ ነው። ኢየሱስ ክርስቶስ ለምን እንደተሰቀለ ወንጌል ላይ ስለ ኃጢአት ተሰቀለ የሚል የለም ብሎ ነበረ ሲሞት ነበር። እንኳን ክርስቲያኑ ሙስሊም የሚያውቃል ክርስቲያኑ ኢየሱስ እንደተሰቀለ ምናምን የሚወራው ነው። ቪዲዮን ፖስት አድርጌልሃለሁ። ራሱ አሳማኝ ሆኖ አላገኘትም አላለም። አታስተካክለዋ። ትልቁ ችግር አሁን አንተ ልታስተካክለው እየሞከርክ ነው። ቪዲዮውን ፖስት አድርጌዋለሁ። ወርደህ ሄደህ አይተኸውና ኢየሱስ ክርስቶስ ለኃጢአት አልተሰቀለም ብሎ መጽሐፍ ቅዱስ እንደዛ ነው የሚለው ብሎ ነው ሲያወራ የነበረው። ይሄንን ሳያውቅ ነው ክርስቲያን የሆነው። ዛሬ ደግሞ አንድ ክርስቲያን ልጅ መሐመድ ለምድሮ ነብይ ነው ብለህ የተቀበልከው ስትለው እሱን አስረዳታለሁ ብሎ በግ መስዋዕት ሆኖ የሚቀርበው እንደ ክርስቲያኖች የተረገመ ስለሆነ ነው አለ። ይሄ ክርስትና የሚያምነውና የሚያስተምረው ነው ማለት። ስለ ክርስትና እሱ አንድ አረፍተ ነገር ተናግሮ ልክ ሆኖ ስላላየሁት ነው። እኔ በግሌ ነው እኔ አማን አጋብዘውና ምና እስቲ በሰላማዊ መንገድ እስቲ በማጠይቀው ምክንያቱም ተነጋገሩ ማለት በጣም ከቆጨ ሙስሊም መሆኑ ከቆጨ ጋብዘው በቃ ለምንድን ነው የሚቆጨኝ? እንደ ይሄ ልጅ እኮ ነገ የፈለገው መሆን ይችላል። ብዙ ጊዜ እኮ እያወራበት ነው። ዛሬ ብቻ አይደለም ባለፈውም ስለሱ ነው ታወራው። እየመጣ ስለሚያወራለን ሶሪ ሁለታችሁ ጋይስ ኢንተራፕት ላደርግ ምንድን ነው መሰለክ እንደዚህ የእባብ ነገር ተው ፕሊስ። እንደዚህ እኮ ነው ትክክለኛ ስለሆነ ነው ምናምን ነገር ብለግ መጨረሻ ፉል ስቶፕህን
ፖለቲካ እየሆነበት ነው። አሁን ፉል ስቶፕ ወይ ደግሞ 4 ነጥብ ከፈለግ ያለ ፖለቲካ አድርገው ሲምፕል ላይክ ኦኬ እንደዚህ እንጂ አንተ ቄስ ታደርጓለህ፣ አንተ ፕሮፌሰር ታደርጓለህ። ሂዶ ጠይቋል በአንድ ላይ ወክ እንዳደረጋችሁ። ስለዚህ ይሄ ድራማ አትስራለን ፕሌስ። ይሄ ምን ይባላል? አየር ላይ የተቀባ ፒክቸር አትስላለን። እሺ የሌላ ፒክቸር እንደዚህ ኤር ላይ ስትቀባ ያለ ቀለም ምናምን ነገር ፎቶ ስያለው ስትል እንደሱ አታርግን። ትልቅ ሰዎች ነን እዚህ። እሺ ስለዚህ ፖለቲካ አትጣል። ጎ ቱ ደ ፖይንት ፕሊዝ። ቀጥል አማን። ሶሪ ቱ ካት ዩ ኦፍ። በነገራችን ላይ ጉድ አይዲያ እኔ ጭራሽ ልጁንም አላውቀውም ሰምቼውም አላውቅም። ስማው አዋቂ ነው ብሎ ቤቴ ድረስ ነው መጥተው የነገሩኝ። ማን ነው ልጁ? እንደዚህ ኦኬ። በጣም የሚያውቅ ክርስትናንም እስልምናንም የሚያውቅ ብዙ ዓመት ንጽጽር ላይ እየሰራ ልጅ ተባልኩ። ኦኬ ብዙ ዓመት ክርስትና ላይ እየሰራ ክርስቲያን የነበረ ክርስትናን አውቆት ክርስትና ልክ እንዳልሆነ ገብቶት ወደ እስልምና የሄደ ልጅ ለእኔ ኪዩሪዮሲቲ ይፈጥራል እንዲህ አይነት ነገር። ዋው ኦኬ እስኪ ልስማው። ምንድን ነው ከክርስትና ያጣው? ምንድን ነው እስልምና ላይ ያገኘው? ምንድን ነው ሁለቱን ሃይማኖት አነጻጽሮ ብዙ ዓመት ያየ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ሄደ ሲባል ምንድን ነው ያንን ያደረገው? ሁሉም ሰው እሱን ነው የሚጋብዘን እየመጣ ጉድ አይዲያ። ሙስሊሞቹ በሙሉ እንትን አሉ። እንደውም መጀመሪያ ሳላዲን ጓደኛዬ ነው መጥቶ ነው ቤቴ ዛሬ ጉድ አይዲያን ገቢ ያደረግነው አለኝ። ማን ነው ጉድ አይዲያ? እንደዚህ በጣም እውቀት ያለው ልጅ። ኦኬ እስኪ እንስማ እውቀት ካለው። ምክንያቱም የምር እውቀት ኖሮት ክርስትናን አውቆ ከእስልምና አነጻጽሮ ወደ እስልምና ከሄደ አንድ ሰው የሌላን ሰው አላውቅም፣ እኔ መስማት እፈልጋለሁ። ምክንያቱም እንደ ግለሰብ እንደ አማን ክርስትናንም እስልምናንም ለማወቅ እሞክራለሁ፣ አየዋለሁ። አሳማኝ ነገር እኔ በግሌ አይቼም ሰምቼም ስለማላውቅ አንድ ክርስቲያን አሳማኝ ነገር አግኝቼ ክርስትናን እያወቀ አሳማኝ ነገር አግኝቼ ወደ እስልምና ሄጃለሁ ቢለኝ የምሬን ጆሮ ሰጠዋለሁ። ከዛ ሄደን ስንሰማውስ ነገሩ ሌላ ነው። ይህንን አስተያየት መጥተው ለነገሩን ሰዎች ደግሞ ሪፍሌክሽን መስጠት አለብን። ሂዱና ስሙት ብንባል ሄደን ስንሰማ ምንሰማው ሌላ። ከቤተሰቦች መንፈስ ሲያስቸግር ነበር፣ የአእምሮ ጭንቀት ነበረብኝ። ከዛ ኦርቶዶክስ ሆኜ ጴንጤዎች ጋር ነበር ሙሉ ምናምን ብሎ ድሮ የተናዘዘው ነው ምንሰማው። እሺ እሱ የድሮ ታሪክ ሆኖ ዘንድሮስ ምን አለ ስንል ይኸው ዛሬ እኮ አሁን እናንተ ከመግባታችን በፊት ከላይ ከሰዓታት በፊት አንዲት ክርስቲያን ልጅ አስገብቶ እስልምና ሊሰብካል ቤቱን ከፍቶ 1000 ምናምን ሰዎች ታብታብ እያደረጉ እያወራ ነበረ። ለዛም ነው ያነሳ ነው። እኛ ቤቱን ከፍቶ ተቀምጦ ስለ ክርስትና መግለጫ ሲሰጥ ሰማ ነው። በክርስትና በግ የተረገመ ነው፣ ለዛ ነው መስዋዕት የሚሆነው ሲል ይሄ ልጅ ብሎ የሚቀባጠረው ምንድነው ማስረጃ ስትለው መጨረሻ ላይ ምንድን ነው ያላት? እግዚአብሔርን በእምነት ነው ያለ የተቀበልሽው? ኢየሱስ ሞቶልኛል በእምነት ነው ያለ ያመንሽው? በቃ አላህንም በእምነት ተቀበዩ። ምን እውቀት ይፈልጋል ማለት ይሄ እውቀት አይደለም። ልጁ የተወራለት እናንተ ሙስሊሞች የምታወሩለት እውቀትና ሲሰማ የሚታይበት ነገር አይገናኝም። አሁንም አንተ ፕሮፓጋንዳ ልትሰራለት ትችላለህ፣ ግን አንተ አውርተህ አዋቂ አታስብልም። እኔ 1000 ክርስቲያኖች ተሰብስበው አማን አዋቂ ነው ሊሉኝ ይችላሉ። እነሱ ስላሉ ግን አዋቂ ነው። ውስጥ ያለው እውቀት ስናገር ሰው የሚሰማበት ጆሮ እሱ ነው የሚፈርድ። ኦኬ ግን እኔ አሁን ጉድ አይዲያ ኖርማሊ እስልምናን ሲከራከር የኖረ ነው እና በዛን ጊዜ አብሮት የሚማሩ እንዲሁም ተማሪዎች ከስሩ የሚማሩ ልጆች ነበሩ እና እነሱ ራሱ የሚመሰክሩት እና የሚናገሩት እኛን ሙስሊም ገጽ ሄደን ሙስሊም አካውንት ሄደን ስንሰበሰብ ራሱ ይከለክልን ነበር። እስልምና ትልቅ ጥላቻ የነበረው ሰው ልጅ ነበር እና በጣም ብዙ እንግዲህ በእስልምና እና በክርስትናው ብዙ ክርክር የሚያደርግ ብዙ ጥናት ያደረገ ብዙ መጽሐፍ ሁሉ የጻፈ። ለብሮ ግን ኦርቶዶክሶቹ በሙሉ ብሎክ ያደረጉት እስኪ መጀመሪያ ነገር ገና ሳይሰልም ድሮ
ብዙ ኦርቶዶክስ ቤት ብሎክ ተደርጓል። ሻሃዳ ሳይዝ በፊት ለምን ነበረ ብሎክ ሲያደርጉት የነበረው? ኦኬ ልጁ ጥያቄ ፈጠረበት እና ጥያቄ ጠይቃቸዋል። በዛ ምክንያት ተጎረባብጦ አየህ፣ ጥያቄ ስለሚጠይቅ ብላ አስተባበል። ከኔ ግን ለምን አልቀበልም? አማንተው እንጂ የራስህን መልስ ከኪስ አትስጡ። ሁሱን ከኪሴ አይደለም። ልጅቷ ራሷ የተናገረችውን የእሱ ተማሪ ራሱም የተናገረውን ነው የምነግርህ። እኔ ምንም ከየትም ሰምቻለሁ። ልጁን አላውቀውም በነገራችን ላይ እሱ ራሱ የተናገረውን ሳይሆን እኔ ስለማወቅ ተማሪዎች አሉ ስለሱ ላውራ ትንሽ ላውራ። እኔ እሱን የማውቀው የዛሬ 3 ዓመት ነው የማውቀው። 2 ዓመት ከምናምን አካባቢ ይመጣል። የሚመጣው ከወር 2 ወይ 3 ነው የሚመጣው። ይገባል፣ ይከፍታል፣ ይከራከራል፣ የሆነ ርዕስ ይለጥፋል፣ ይከራከራል። ሙስሊሞች ቤት ይገባል። በቃ ይገባምና ተጭቃጭቆ ይወጣል። ይሄ ልጅ በእርግጥ በእስልምናው ላይ ጎበዝ ነው። ክርስትና ላይ ግን ችግር አለበት ልጁ። ሲጀመር ምንድነው ችግሩ ሲባል ከኦርቶዶክስ ጋር ህብረት የለውም፣ ጨርሶ የለም። እና ውስጥ ላይ ምንድነው የሚባለው ጥያቄ አለኝ ይላል። አንድ ጊዜ ለምን እንደዚህ ሆነ ይላል፣ እንደዚህ ሆነ ይላል። የራሱን ማጥናት የሚባል ነገር ጨርሶ የለበትም። አያጥና ክርስትናውን አያውቀውም ነበር በፊትም። ከዛ ወደ ፕሮቴስታንት ሄደ ተባለ። ከፕሮቴስታንቶች ጋር ህብረት ያደረግ ነበረ። ህብረት ያደረጋል ስላችሁ ብቻ በቃ ቲክቶክ ላይ ከነሱ ጋር ነበር አብዛኛው ጊዜ የሚያሳልፈው። አልፎ አልፎ ይመጣል የሆነ ጊዜ ላይ እና ይጠፋል ተመልሶ። እና ልጁ ቁጭ ብሎ የሚያስተምረው ልጅ ሰው የለው ጨርሶ። አሁን የሚያስተምራቸው ምናምን ፕሮፓጋንዳ ይሰራል። በፍጹም እኔ በጣም ነበር የምከታተለው። በጣም ልጁ ማለት በፊት እንደዛ የሚባል ነገር የለም። ቃልን አሁን ለምሳሌ እንደዛ ብላ ስሟን የጠራዋት እሷ ናት እንደዛ ያለችው። ቃልን 1 ቀን ወይ 2 ቀን ያወራት በዚህ ጉዳይ። የሆነ ጊዜ ላይ ቃል እንደዚህ እንትን ማለት ጀመረች፣ መዋዠቅ ጀመረች። አወራት የሆነ ቀን። ከዛ የሆነች ሆፕ የምትባል ልጅ አለች፣ ፕሮቴስታንት ናት። እሷ እንደዚሁ ህዳ አናገረችው እና እንደዚህ ያለ እሱ መጣም ደግሞ አናገራት እና እንዲሁም ከስር አስታወሰኝ ከመዝሙረ ያሬድ እንኳ ገብቶ መዝሙረ ያሬድ ጋር ተሟግቷል ልጁ። አስተካክል፣ እንደዚህ አታርግ፣ የራስህን ትምህርት እወቅ። አያውቅም፣ የቤተክርስቲያንን ትምህርት ምን እንደሆነ አያውቅም ልጁ። እስልምናው ላይ ግን የማልክደው ነገር ይገባና ጥያቄ ይጠይቃል፣ ሙስሊሞችን ያስገባል፣ ተከራክሮ ያስወጣል። እንትኖ ላይ እስልምና ላይ። ክርስትና ላይ ግን እውቀት የለውም ልጁ። የራሱን ሳያውቅ ነው መጥቶ የሚከራከር የነበረው። ምክንያቱም እውቀቱን አለማወቁ የምታውቁት ኦርቶዶክስ ነው፣ ከኦርቶዶክስ ነኝ ይላል፣ ግን ከኦርቶዶክስ ጋር ሙግት ይገጥማል። ከፈለገ ሲያስረዱት አልፈልግም ይላል። ፕሮቴስታንቶች ጋር ይሄዳል፣ ፕሮቴስታንቶች ጋር ራሱ ይሟገታል። ሙግት ስላችሁ ይሄ የእውቀት ሙግት አይደለም። ሁለተኛ ልጁ ጭንቀት አለበት፣ በጣም ጭንቀት አለበት። በፊትም ማለት ነው። በጣም ጭንቀት ነው የምላችሁ። እና ዝግጅት አያረግም፣ ጥናት አያረግም፣ ውይይት ምን እንደሆነ አይገባውም። ይገባል ሙስሊሞቹ ጋር በቃ አደፋፍነውበት ይወጣል። እና በተደጋጋሚ ይነግሩታል። በተደጋጋሚ ስትገባ እንደዚህ አድርግ። ከሁሉ አርዲ በጣም ነበር የሚመክረው፣ ግን አይሰማም ልጁ። የራስ ክሬ ትኩረት አድርግ ይለዋል፣ አያደርግም። እና እያልኳችሁ ያላችሁት ልጁ አንተ ልክ እንደምትለው ያ አንተ እንደምትለው አይነት ልጅ አይደለም። ጨርሶ ይሄ ቁጭ አድርጎ የሚያስተምር ምናምን እንጂ። በነገራችን ላይ አንድ ሰው ሙስሊም የሚሆነው ስለማያውቅ ብቻ አይደለም፣ አውቆ ሙስሊም ሊሆን ይችላል። ይሄ ምንም ጥያቄ የሌለው ነገር ነው። ዞሮ አሁን ቅድም ያወራኸው ላይ ነው። ቁጭ አድርጎ የሚያስተምር ብዙ ልጆች አሉት አልክ። ነገር እኮ እኔ ከስር ቁጭ ብዬ ሰማዋለሁ። ስሰማው አንተ እንደዚህ ትምህርት አይደለም፣ ሙስሊሞችን ያስገባል፣ ያወራል፣ ይወጣል፣ አለቀ እንጂ እንደዚህ ቁጭ ብሎ ሊያስተምር ጊዜ ሰጠው። ከወር በጣም ገባ ከተባለ 3 ቀን ነው የሚገባው በወር ውስጥ። አዎ ጀነራሊ ሰው አመለካከቱ ይለያል፣ እይታው ይለያል። እሱ ነው በቃ አለቀ።
ይወቅም ግን አስተምራል። ልጆች አሉት፣ ብዙ ልጆች አሉት ምናምን። እኔ የሰማሁትን ነው ነገር አሉት፣ ልጆች አሉት፣ በሰው ተማሪዎች ነን ያሉ ልጆች። ኧረ እባክህ እየነገርኩህ አይደል? የለውም ምንም ተማሪ የለውም። እንዳልኩ ነው፣ ጭንቀት አለበት ልጁ። ጭንቀት በጣም ያለበት አታጥላላ። አሁን አታጥላላ። ያጥላላሁት አይደለም፣ ሙስሊም ባይሆን እንደዚህ ራሱ አፍ ተናግሯል እኮ። የራሱ የተናገረው ጭምር እኮ አለ እኮ። ግን እኔ ስለማውቀው እኮ ነው። እኔ እኮ ልጁ ስለማውቀው ነው የዛን ጊዜ በወቅቱ ላይ። ኤኒዌይ በቃ ሌላ ወሬ አሁን በቃ እሱ ኦልሬዲ እና አንተ ይኸውልህ ፕሮፓጋንዳ ጨምሮ ነው በፊት ታሪኩ። ግን እኔን አሁን አላድል አንዳንድ ሰው አሁን የምትገባበት ማርኬት ማወቅ ጥሩ ነው። አሁን ብትቀይር ምን አይነት ስልጣን ትሰጡኛላችሁ? ፕሮፌሰር ፕሬዚደንት ምን አይነት እስኪ ንገሩኝ። እንዴት ማንም ሰው እስልምና ተቀየረ ከተባለ ከሳምንት በኋላ ስልጣን ይሰጠዋል፣ ሰርቲፊኬት ይሰጠዋል። ቆይ ጸሐፊ ታደርጉታላችሁ፣ ፕሮፌሰር ይሆናል ምናምን ነገር ማትሰጡት ታይትል የለም። መብታችን ነው ይሄ። አሁን ወደ እስልምና ከመጣ በኋላ የእኛ ንብረት ነው፣ አንተን አይመለከትም። በነገራችን ላይ ኦኬ ማለት እኔ ወደ እናንተ ከመጣሁ ምን ይሰጠኛል ብዬ ከሆነው ላይክ ማርኬቱን ለማወቅ ነው። ሰው አምኖ ነው መግባት ያለበት። በነገራችን ላይ ሰው እስልምና ሲቀበል ስለ ፈጣሪው አሳስቦት ስለሚገዛው ነገር አሳስቦት እና ጥያቄ ሲፈጥርበት ነው እስልምናን ሲገባና ሲመረምር ሲያየው በንጹህ ልቦናው ሲያየው እውነት መልሶችን ያገኝና እስልምና ሙስሊም ይሆናል። እንዲህ ዝም ብሎ ሙስሊም የሚሆን ሰው የለም። በነገራችን ላይ እስልምና ማለት ከባድ ነው ማለት ዝም ብለህ ገብተህ አይነት ምስል የምትልበት ነገር አይደለም። ያዕቆብ ብዙ አወራን። ጨርሶ አሁን እንዳልከው አይደለም። እንዲሁም የሚገርምህ መሰለህ አሁን እስላም ከክርስትና የሚሄዱት እንዳይወጡ የሚያደርጓቸው ወዲያውኑ የሆነ ነገር ይሰጧቸዋል። ለምሳሌ ኡስታዞቹን ተመልክቷቸው እንዳለ ኡስታዝ የሚባሉት አሁን ቆይ ስማኛ ነው እንትን አትበል፣ ወዲያውኑ ከላይ ስለሚሉ ለመውረድ ይከብዳቸዋል። እውነቱን እንኳ ቢያውቁት ማለት ነው። ኧረ ከማንም ጋር እንደውም ይኸውልህ ቆይ ክርስቲያን አንዴ ልጨርስና ያስጨረስኳል። ዝም እያዳመጥኳ ቢያንስ እንኳ ወይ እንትን እያልን እየተደማመጥ እናውራ። የሆነ ይሄዳሉ፣ ኡስታዝ ተብሎ ይቀመጣሉ። ዋናው ታርጌታቸው ምንድን ነው? ክርስትናውን አታኪ ያርግ። ዋናው ማለት ነው ክርስትና እና ይሁድን ሁለቱ ያው የማይቀሩ ስለሆኑ ክርስትና ይሁድን አታኪ ያርጉ እንጂ ኡስታዝ ናቸው እነሱ። ኦኬ በቃ በዚህ ጉዳይ መልስ ልስጥ። ቆይ እንደውም ሙስሊም የሆኑ ከክርስትና ወደ እስልምና የሚመጡ ሰዎች ለጊዜው ዋይ ይላሉ፣ ማሻላ ይሏቸዋል እንጂ ከዛ በኋላ ዞር ብሎ አይዋቸውም። ብዙ ጉዳትና በደል ይደርስባቸዋል። ከቤተሰቦቻቸው ተፈናቅለው በበሽታ በድህነት ብዙ ጉዳት ይደርስባቸዋል። በነገራችን ላይ እንደውም እንክብካቤ ቢኖር እንደዚህ አይነት እንክብካቤ ቢኖር እንደውም በጣም ጥሩ ነበር። ብዙ ሰው እንደውም ከክርስትና ወደ እስልምና ለመምጣት ከቤተሰቦቻቸው ወይ የት ፕላኔት ነው የምትቀመጠው? ይሄ እውነታው ነው። በእውነት ሰለምቴዎችን ታሪክ ሂድና ስማ። የሰዎች ፔይ ናቸው እየዋሸ ነው። ፎር ኤግዛምፕል ከሳዑዲ አዳምጠኝ። ከሳዑዲ አረብ አሁን ወንድሟ ፋሚሊዋን እየወደደችው እሷ ግን እንደዚህ አልፈልግም ስለያለች የእሷን ደም ሀላል ነው እዚህ ሀገር ነው የምትቀመጠው። አሳይልም ሲከርስ ተሰጣ ነበረ በአንዳንድ ፔፐሮች ቦር እንትን ነው ከሳዑዲ አረብ ሳይሆን ከአንድ አረብ ኤኒዌይ እስላም ናቸው። ገባ? ስለዚህ እንደዚህ ሰርቴን ቲንግስ ኤፍጂኤፍ ነው ምናምን ነገር የሚባል ኮሚኒቲ በቅርብ ጊዜ ሄዶ እነሱ የሉም እስልምና ስትወጣ በቃ ሁለት በር ነው ያለው ነው የምትለው። እኛም ምክንያቱን አንድ በር እንዳለ ለሰዎች አትነግራቸውም። ዋን ዌይ ኢን ነው። ግን ቆይ አብዛኛው እስልምና ሲሆን አይደበቅም እኮ እዚህ ቲክቶክ ምናምን ነገር ሸሃዳ ምናምን ነገር። አብዛኛው እስላም ክርስቲያን ሲቀየር ግን ሳይለንት ሞድ ነው የሚሆነው። ለምንድን ነው? አባቱ ሳይቀር ነው
ፋሚሊውን ሳይቀር ነው ሊገድሉት። ምክንያቱም ይህ ታሪክ በሙስሊም በሰለምቴዎችም ላይም አለ። እኔ አሁን እኮ እሱ ክርክር አያስፈልግም። አሁን ማይረባ ጉንጭ አልፋ ንግግር ነው የምናገር። ሙስሊሞቹም ቢሰለሙ ሙስሊሞች እንደዚህ አይነት ታሪክ ይገጥማቸዋል። በክርስትናው ሊገጥማቸው ይችላል። ይሄ የቤተሰብ ሁኔታ ነው። ምንም ማድረግ አትችልም። ኤኒዌይ እኔ አሁን እሱ በዚህ ጉዳይ ጊዜ በንቀጥል ሌላ ርዕስ እዛ ቤተሰብ ነው ያለው፣ እዛ ግን ሃይማኖት ነው የሚለው አላህ ነው ያለው። ይበል በቃ እሺ፣ አሪፍ በቃ እሺ። Take it with a pill. All right, thank you. በቃ ከዚህ በላይ ባንቀጥል አሪፍ ነው። ሌላ ነገር ካለው በቃ Thank you, Aman, for the stage. I appreciate it. ሌላ